ፈረድም ከስር እሱ ታብታብ እያደረገ እየተማረ ነው። ወይን እህቱ ትሆናለች። ጨጓራዋ ተልጦ ነው። ምንድን ነው እሱ? የኔ ወንድም ወይንም የኔ ባለቤት ምንድን ነው እሱ? መሀይም ነው ይሄ ሰውዬ። ደግሞ በየቀኑ እያስጨነቀን ነው። ልሳደብለት ቢያንስ ገብቼ ብላ ነው። ኤኒዌይስ ስፋይን ምንም ማድረግ አንችልም። መረጃ ማምጣት ማትችሉ ከሆነ እንዲሁ ተሳደበ ብላችሁ ማለት መፍታችሁ ነው። ምንም ማድረግ አንችልም። የምናደርገው ነገር ይኖራል። ተሳደበ ምናምን የሚል ሰው እኮ ዝም ብሎ ወቀሳ ሳይሆን ማስረጃ ይዞ መጥቶ ይህን ብሎ መናገር አለበት። ካልሆነ ግን ፎልስ ክሌም ነው የሚሆነው፣ ወይ ደግሞ ምንድን ነው የሚባለው? ስም ማጥፋት ነው። ይሄ ነው የሚባለው። እንደዛ ነው። ያው ምንም እንትን ነገር የለውም፣ ፍሬ ነገር የለውም። እንግዲህ እኛ እየተመለከትን ያለ ነው ምንድነው እሱ ለክርስቶስ የተዘመረውን ሆሳናን አንቺ ጽዮን ወይ ልጅሽ አንቺ ጽዮን ወይ ሶሪ ማንበብ እንትን እያለኝ ነው። አንብቢው። አይኔን አሞኛል ዛሬ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ። ያ ይሄ እንግዲህ በዘካርያስ ላይ የተነገረን ትንቢት ክርስቶስ እንዴት ሲፈጽመው እንዲህ ተመልክተናል ማለት ነው። እርሱ አዳኝ ነውና፣ ምክንያቱም አድን እያሉ ሲጠብቁን ነበረ። ማቴዎስ ወንጌል ምዕራፍ 1 ላይ ኢየሱስ ማለት ራሱ አዳኝ ማለት ነው። ቅድም የከፈትሽው ላይ አንዴ መዝሙረ ዳዊት ምዕራፍ 18ን ቼክ አድርጊው፣ ቁጥር 24 አካባቢ። ኦኬ አንብቢው። ሆሳና ማለት አቤቱ አድን እንደማለት ነው። አቤቱ አሁን አድን፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅ ናችሁ። እንግዲህ ይህንን ዝማሬ ህጻናቱ መልካም ሂጅበት ቤላ እስከዛ። ኦኬ እሺ። እንግዲህ እንደተመለከታችሁት ከሆነ እንግዲህ ኢየሱስ ክርስቶስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንግዲህ ትንቢት ነበረ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህይቱ ግልገል በውርንጭላቷ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ነበረ ማለት ነው። ይህንን ትንቢት ኦኬ የተነገረው ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስም ይህንን ትንቢት ሲፈጽም እንመለከታለን ማለት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ይህንን ትንቢት ጌታ ኢየሱስ ክርስቶስ ሲፈጽመው እንመለከታለን ማለት ነው። ስለዚህ ኢየሱስ ክርስቶስ ምንድን ነው? ንጉሥ ነው፣ አዳኝ ነው፣ አምላክ ነው ማለት ነው እና ደግሞ የሰላም ሰጪ ነው ማለት ነው። ስለዚህ ጥያቄያችን ዛሬ ምንድን ነው? ሙስሊሞች ኢየሱስ ክርስቶስ ይኸው ትንቢቱን እየፈጸመ ነው፣ ንጉሥም አዳኝም ሰላም ሰጪም ነው እና ይህንን ትቀበሉታላችሁ ወይ ነው ሙስሊሞች የምንጠይቀው። ይህንን ትቀበሉታላችሁ ወይ? ኢየሱስ ክርስቶስ ጌታ ሰላም አምላክ እንደሆነ ትቀበላላችሁ ወይ? ከአምላክስ ውጪ ሰላምን የሚሰጣል ወይ የሚል ነው። ኦኬ ቦስ መጥቶ መቀጠል። ኦኬ ቴንክ ዩ። ስለዚህ አዳኝ ንጉሥ የሆነው ጌታ ትንቢት ተነግሮልን ነበረ። ትንቢቱ ደግሞ በአዲስ ኪዳን ተፈጸመ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 13ን ቼክ አድርጊው። አዳኝ ጌታ እርሱ ሲመጣ ምን ብለው ዘመሩለት? የዘንባባንም ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። አስቀድሞ መዝሙረ ዳዊት ላይ የተነገረው አሁን አድን እያሉ ሲጠብቁ የነበሩት ተገለጠ፣ መጣ ማለት ነው። ጌትነቱን ነገራቸው፣ አዳኝ መሆኑን ነገራቸው። ህፃናቶቹ እንኳን ዘንባባ ዘው ይጠብቁት ጀመር ማለት ነው። ዘንባባ ያማረ ቅጠል ነው። ብዙ ትርጓሜ ያለው ዘንባባ
ይዘውበት የወጡት ልክ የአህያዎቹ ትርጓሜ እንዳለው ማለት ነው። አህያይቱንና ውርንጭላይቱን ነው አደለ አምጡልኝ ያለው። አህያ ትልቁ አህያ ሸክም የለመደች ነች እሷ። ልክ እስራኤሎች አስቀድሞ ሕግ ሲሰጣቸው ነበረ። ሕግ ሲሸከሙ የኖሩ ናቸው። ስርዓቱን ሕጉን ጠንቅቀው ያውቃሉ። ሕግና መስጠት ለነሱ ነው አይደለም። ነቢያቶች ከነሱ ናቸው። ሕግ ከነሱ ነው። ሕጉን ያውቁታል፣ ስርዓቱን ያውቁታል። አህያይቱ የነሱ ምሳሌ ነች። ውርንጭላይቱ ደግሞ የአሕዛብ ምሳሌ ነው። ሸክም ገና ብዙ መሸከም ያልቻሉ ያልለመዱ፣ ሕግን ገና ያልተለማመዱ ውርንጭላይቱ የአሕዛብ ምሳሌ ነው ማለት ነው። ኦኬ። ስለዚህ ጌትነቱን ከነገራቸው አዳኝ መሆኑ ትንቢቱ እሱ ላይ ከተፈጸመ ይህንን ትንቢት እንደተፈጸመበት በአዲስ ኪዳን በግልጽ ተታየ። ሙስሊሞች እንዳይቀበሉ የሚያግዳቸው ነገር አለ ወይ? ሐኪም ነው ሐኪም ማሄር ነው መሐመድ እንኳን ደህና መጣችሁ። ሰማለሁ። ሐክማ ኦኬ። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 አንዴ ክፈቹ። 22 21 ወይ ነው ይሰማል? ትሰማለህ? እንኳን ደህና መጣ። እንኳን ደህና መጣ። አይሰማም? የኔ ይሰማል? ፎይ ትሰማለህ? እንኳን ደህና መጣ። ኦኬ። አድን እያሉ ሲጮሁ የነበረው ሲጠብቁ የነበረው ከምን እንዲያድናቸው ነው? ቁጥር 21 አድርጊው። እንደው አምላክ ብለህ ለማስረዳት እንደው ለምን ትደክማለህ? አሮን የሚያራ አምላክ አለ? አሮን የሚያራና በአህያ ውርንጭላ የሚሄድ አምላክ አለ? ምንድን ነው የምታወራው? ኦኬ። አላህ ስፐርሙን ይረጫል። ሱረቱ አንቢያ ቁጥር 104 ላይ ተፍሲራቶቹ እንደሚነገሩት አላህ ሚስት ያጣው ጭንቅላት አልባው አላህ ኢብን አባስ እንደሚናገረው እነ ቁርጡቢ እንደሚናገሩት ለዘመናት አላህ ተነሳበት በኋላ ባት ብቻ ያለው የሙሐመድ አላህ ጭንቅላትና ወገብ አንገት የሌለው አላህ ከመቃብር እንዲቀሰቅሰው ምን ያደርጋል? ከመቃብር የሚቀሰቅስ በምንድን ነው? እሱ የወንድ ዘር ፍሬውን አፍስሶ መቃብር ውስጥ ሞልቶ መቃብሩ ከሞላ ብልግናና ቆሻሻ የእስልምና መገለጫ ነው። ነውርና ስድብ መገለጫችሁ ስለሆነ እኛ አስተምሮታችሁ ላይ ነው። ጥቅስ አምጡ ስንላችሁ አታመጡ። ብልግና፣ ስድብ የእስልምና መገለጫ ነው። ውዶች የታዘቧቸው ገብተው በፈጣሪ ላይ እንዴት ጸያፍ ንግግር እንደሚናገሩ እኛ ከመረጃ ጋር ግን እናመጣላችኋለን። አላህ ለዘመናት የተነሳበት ብልት ነው መሰለኝ። ሐዲሶቻችሁ እንደሚናገሩት ከመቃብር የሚቀሰቅሳችሁ የወንድ የዘር ፈሳሽ የሚመስል እሱን ረጭቶ ነው ከአርሹ በታች ከአርሹ ስር ይረጭውና እዛ ጋር ደግሞ ማንም የለም ካላህ ውጪ በዓለም ላይ መሬትን ያርሳትና መቃብራችሁ ውስጥ ይገባና እንደ አዲስ ትበቅላላችሁ። የወንድ የስፐርም የሚመስል ከነ የሚመጣው ካላህ ስር አንድ ባት ያለው አላህ በስፐርሙ ይቀሰቅሳችኋል። ጭንቅላት የሌለው አላህ በስፐርም ይቀሰቅሳችኋል። ባት ብቻ የሆነው አላህ፣ እግር ብቻ የሆነው አላህ፣ የዋብያዎች አላህ እግሩ ብቻ ጭንቅላት አልባው ደረትም ወገብም የሌለው አንገት የሌለው አላህ የወንድ የዘር ፈሳሹን ይረጭና መሬትን ያርሳትና እፎይ ስፐርሙን ራሱ እኮ የበላ ሰው ነው የሚያመጣ። ከየት ነው የሚያመጣ? ቆይ እሱ ጭንቅላት የለውም አፍ በምን በልቶ ነው? ቆይ የት ያመጣል? ይሄ እኮ የለም፣ ተረት ተረት ነው ይሄ። መስጊድ ላይ ትገናኛላችሁ። ጭንቅላትም የለው
ለምን መስጊድ ላይ ለምን አትጠይቋቸውም? ዋብያዎችን ለምን አትጠይቀው? አላህ አምላካችሁ ጭንቅላት ሳይኖረው ስፐርም እንዴት ኖረው ብላችሁ ይፈራሉ። መስጊድ ያው እዚህም ስድብ ነው፣ እነሱ መልስ ስድብ ነው። በቃ መልስ ሲያጡ ይሳደባሉ። በቃ ይሄ ነው። ሁሉንም እኮ ነው እንደዚህ የሚሳደቡት። በቃ ሌላ ፍርቃ ልፈጥር ነው ምናምን እንደዚህ ይደረግ ብቻ ነው እነሱ ስራ። በቃ ያለቅሳሉ ነው የምልህ። በቃ እኔ አሁን ለአምላክ ብዬ አንተ ተናገርክ ብዬ አልናገርም። ለምን ራሱ ይከላከል አምላክ ነው። እኔ ምን አገባኝ? እኔ እሱ ደካማ ነው እንዴ? ጭንቅላት ስለሌለው እያገዙት ይሆናል። እኔ ምንም የማውቀው ታሪክ የለም። ጭንቅላት የሌለው አላህን እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ዳሲት ጭንቅላት የሌለውን አካል ስታመልክ ሁሌም እንደዚህ ነው የምትሆነው። ከድር ለዚህ ነው ጭንቅላት የሌለው አላህን ከማምለክ የወጣኸው። ያንተ ጭንቅላት የለውም እና ጭንቅላት አያስብም ለእኔም አያስብም ለራሱም አያስብም። ራሱንም ይጎዳል እኔንም ይጎዳል። ለምን ሳይ ነው የሚፈርደው። ጭንቅላት የሌለው ሰው በእግሩ ሳይኝ ይመታኛል። እግሩ ደግሞ ጋነም መሙያ ነች። እጅ ስላለው ጋነም እጁ እኮ መጥቶታል እኮ እጁ ተመቷል። ይሄን ታውቃለህ? ምን ያህል መትቻለሁ ብሎ ሚሽካት አልመሳቢ ላይ እኮ ሚሽካት አልመሳቢ 119 ላይ ጧ አደምን ሲያደርገው ቀኝ ትከሻውን ነጫጭ እንደ ጉንዳን ወጡ፣ ግራ ትከሻውን ደግሞ ቆይ ክፈችለት ይማታል አይደለ? መረጃውን እንድስታ እኔ ቀኝ ትከሻውን ጧ ሲያደርገው ነጮች ወጡ፣ ግራ ትከሻውን ሲያደርገው አዳምን ጥቋቁሮች ወጡ። ጥቋቁሮችን ገሃነም ግቡ አይመለከተኝም አላቸው። ነጮችን ደግሞ ና ገነት ግቡ አላቸው ይላል። ይማታላው ሰይጣን ነው እንጂ እኮ እንትን ነው የሚማታ ሰይጣን እኮ ነው። እፎይ ሲጀመር ቆሻሻ ነህ። ያው አንብብ፣ ሐዲስህን አንብብ። አረብኛው እንግሊዘኛው የትኛው ይሻላል? ሁልጊዜ ቆሻሻ ወሬ ነው የምታወራ። አንብብ። የተፈጠርከውም እኮ ምን ከቆሻሻ ነገር ነው። አይዞህ አንብብ። አንተ ራስህ ቆሻሻ ነህ ነው የምልህ። እንኳን ልታውቀው የእኛን ይቅርና የራስህን እምነት ምን እንደሆነ አታውቅም። አምላክም ጭንቅላት የለውም፣ አንተም ጭንቅላት ከሌለ ምን ልትሆን ነው? አንተ በስነ ስርዓት አታወራም እንዴ? ውሱ ጭንቅላት አለው አምላክ? እግር አለው ሲጀመር። ይኸውልህ እፎይ እግር አለው ጭንቅላት ምን ይሰራለታል? ክርስትና የመጀመሪያ እምነት ነው ብለህ ነው የምታምን? ጭንቅላት የሌለው ማምለክ ውጣውን። ጭንቅላቱን ተውና እግሩን እዛው ጥለህ ለምን አትመጣም? ውሱ ሁሴን እግር እጅ አትበል። አንተ የመጀመሪያ እምነት እስልምና ነው። ጭንቅላት አለው ወይ? ግማሽ ነው እግርና እንትን እጅ ነው። ጭንቅላት ትላለህ ዝም ብለህ አንተ። የማይሰራ ጭንቅላት። አንተም ጭንቅላት ስለሌለ ነው የምትሳደበው። እንደሱ ጭንቅላት የለም አንተም፣ ለዛ ነው የምትሳደበው። እርግጠኛ ነኝ አንተም ጭንቅላት ዝም ብለህ ጭቃ ይዛል እንጂ ይቅርና የራስህን ጭንቅላት ራሱ ይሰራል አይሰራም ብለህ ራስህን መርመር መጀመሪያ። ወደ ቶፒክ የተመለስና ሁሱ የኔማ ስለሰራ ነው እያወራለሁ። አላህ አርሹ ላይ የሚደላደለው በምኑ ነው? በቂጡ ነው ወይስ በጀርባው ነው? እንግዲህ የፈጣሪ ጭንቅላት መሐመድ ሳሊ ትርጉም የሚለው ደግሞ ይኸውልህ የታውቃል። አርሹ ላይ ሲባል ዙፋኑ ብሎ ነው ያስቀመጡት እና በቂጡ ነው ወይስ በሆዱ ነው? እንዴት ነው የሚደላደለው? ይኸውልህ አላህ ይኸውልህ እስልምና የመጀመሪያ እምነት እስልምና ነው፣ ክርስትና ነው የመጀመሪያ እምነት እያልኩ በምኑ ነው የሚደላደለው? ኦኬ አንዴ ይሄንን አንብብላቸውና ወደ ቶፒክ መልሹ እንጥራ። እሺ ሐዲሱን እንመልከት። ሚሽካት አልመሳቢ 119 ላይ ምን ይላል? ቅድም እፎይ ሲናገር ነበር። አቡ ዳርባ ሪፖርተር የአላህ መልእክተኛ እንደዚህ ያሉ ይላል። ኦኬ ሁሴን ሚውታርክ። ኦኬ አምላክ አደምን ሚውታርክ ሐዲስ የተነበበ ነው። ጋድ ክሬትድ አደም ዌን ሂ ክሬትድ ሂም ኤንድ ስትራክ ሂዝ ራይት ሾልደር። አላህ ኦኬ አደምን ፈጠረውና ከዛ በኋላ የቀኝ ትከሻውን መታ አደረገው። ኤንድ ብሮድ ፎርት ሂዝ ኦፍስፕሪንግ ዋይት ላይክ ስሞል አንት፣ ልክ እንደ ነጫጭ ጉንዳን የሚሆኑ ዘሮቹን አመጣቸው ማለት ነው። ኤንድ ሂ ስትራክ ሂዝ ሌፍት ሾልደር ኤንድ ብሮድ ፎርት ሂዝ ኦፍስፕሪንግ ብላክ አስ ዶው ዴይ ወር ቻርኮል።
ከሰል የሚመስል ደግሞ ልክ ግራው ትከሻው መታ ሳይደርጉ ደግሞ ጥቁር ዘሮች ወጡ፣ ልክ ከሰል የሚመስሉ ማለት ነው። ዘን ሂ ሴድ ቱ ዘ ፓርቲ ኦን ሂዝ ራይት ሳይድ ነጫጮቹ ምን አላቸው? ቱ ፓራዳይዝ አይ ዱ ናት ኬር ኤንድ ሂ ሴድ ዘ ፓርቲ ኢን ሂዝ ሌፍት ሾልደር ቱ ሄል አይ ዱ ናት ኬር። የቀኞቹን ጉንዳኖች ምን አላቸው? ዘሮች እናንተ የጀነት ናችሁ አያገባኝም አላቸው። ጥቋቁሮቹን ደግሞ ምን አላቸው? እናንተ የጀሃነም ናችሁ አያገባኝም አለ ማለት ነው። ያው ሐዲሱ ምሽካት አልበሳቢ ላይ ያለ ተቀበላለህ። ከድሬ ይህንን አዲስ ጥቁር ነህ ገሃነም ነው ገነት ምገባው ገሃነም ነው ምገባት አይመለከተኝም አያገባኝም ብሏል አላህ። ኧረ እንትን የሱና ዶት ኮም ወረቀት እኮ ነው። ይህም ለምናምን አለ ሱና ዶት ኮም የጻፈ ወረቀት ነው። ይመችህ። ስለዚህ ዋብያን አዲስ አትቀበልም? ኧረ እኔ አልቀበልም። ይህን ወረቀት ሱና ዶት ኮም የተፈላሰመው ተቀበለዋለሁ። ቴንክ ዩ። እሺ እንመለስና ወደ ቶፒካችን። ዋብያዎች እንግዲህ ደጋግመው ባይዞ አላህ አባት ሁሉ ብለውታል። እሱም ቪዲዮ ሰምቼ ገርመው አስበው። በቁርአን ውስጥ አላህ የሚጠላው ነገር አንዱ አላህ አባት መባልን ነው። ክርስቲያኖችን ለማጭበርበር ለማታለል ሲሉ ግን ሁላችን አንድ ፈጣሪ ልጆች ነን ብሎ ኡስታዝ የቀጣፊ ኡስታዝ እንትና አቡበከር ሲናገር ሰምቼ በቃ በዚህ መጠን ለካ መዋሸትም ይቻላል ብያለሁ። አላህን አባት ብሎ ኢማጂን አላህን አባት ሲራላቸው ማነው? መሐመዱ አብዱልዋሃብ ነው ወይስ ይቅርታ፣ ከሁለት አንዱ ወይ ኢብኑል ቀይም ተናግረዋል። ከክርስቲያኖች ጋር ለመነጋገር ወይ ደግሞ ክርስቲያኖችን እንትን ለማድረግ ብቻ አባት በሉ፣ ከዛ ውጭ ግን ማለት አይቻልም ብሎ አስቀምጦላቸዋል። አንድ አዲስ አለ በዛ ለክርስቲያኖች ለመዋሻ ማለት ነው። እንግዲህ ከቁርአኑ ጋር ተጋጭተው ማለት ነው። ቁርአኑ ላይ አጥብቆ ከሚከለክለው ምንድነው? አላህ አባት አይባልም ነው። ክርስቲያኖችን ስትወያዩቸው ለማታለል አላህ አባት ነው ማለት ትችላላችሁ እስከ ማለት ድረስ ደርሰዋል። ለማታለል ይመቻቸው። የቅድሙም ልጅ ለዚህ ነው የገባው። ምንድነው ያለው? ኢየሱስን አዳኝ፣ ጌታ፣ ሰላም ሰጪ ብዬ ላለውኝ አለ። በኋላ ግን ፖለቲካዋን ሰርቶ ለመሸጋገር ነበረ። ድገመው ከፍ አድርጌ እንትን ስለው ከአምላክ ውጭ ይባል ያማ ሙስሊም አይደለም። ቴንኪው። ልክ እንዳንተ እንደዛ ነው። ልክ እንደዛ ነው። አዳም መች ተጠመቀ አባ? አዳም መቼ ነበር ዘካ የሰጠው አባ? ሐጅ መቼ ነበር ያደረገው አባ? ሐጅ መቼ ነበር አዳም ያደረገው? ዘካ መቼ ነበር የሰጠው አዳም? እኔ ጥያቄውን በጥያቄ አይደለም የሚመለስ፣ ለጥያቄው መልስ ነው የሚሰጥ። ሐጅ ያላደረገ ዘካ ያልሰጠ ሙስሊም አይደለም ብለኸኛል። አይደለም አዳም ሐጅ አድርጓል እንዴ? ሐጅ ታዘዘ። በዛን ሰዓት ሐጅ አልታዘዘ። ሐጅ ራሱ ኢብራሂም ነው የሰራው። ኢብራሂምና ልጁ ነው የሰሩት ያለውን ሰምታችሁታል። ግን ዘከርህ እንደተዘቀዘቀ እንደዛ አታስብ። እንደ ነብይህ እንደዚህ ወደ ላይ ተገትሮ ነው እንደ ኖርከው አንተ። ኤኒዌይስ ባለጌ አትሁን። ለማውራት የለም ፎ ባለጌ ወሬ እያወራን አይደለም። አሁን ያለውን ነገር ነው። እስኪ አይ እንደዛ ብሎ ከኋላ ያለውን እየሰማሁት እኮ ነው ያለውን። እሱ በስተት ነው። እንዴት በስተት ሊሆን ይችላል? የእሱ ብልት እንደዚህ ተገትሮ ነው እንደ ኖረው። እኔ የጠየቅኩ ያለሁትን መልስልኝ። አዳምን ማን ያጠምቀው እያልኩ ነው። ሐጅ አድርጓል ወይ? ሐጅ ያላደረገ ሙስሊም አይደለም ብለኸኛል። ጥያቄው በጥያቄ ሳይሆን መመለስ ያለብህን ትክክለኛ መልስ አትመልስም እንዴ? አሁን ኢየሱስ ተጠምቋል። አዳምጡ፣ በቃ አዳምጡ፣ በደንብ አስተውሉ። ሎጂካቸው እስኪ አዳምጥ። እሺ ልመልስልህ። ትክክለኛ መልስ መልስ እኮ ልመልስልህ። አዳምጥ፣ አዳምጥ። ሚታር እሺ፣ እኛ ምንድን ነው የምናምነው?
ጥምቀት የተሰጠው በክርስቶስ ነው። አማናዊቷ ጥምቀት በክርስቶስ የምትገኘውን ከክርስቶስ ጋር ህብረት የምናደርግባት የተሰጠችው በክርስቶስ ነው። ከመሰጠቱ በፊት ህግ ከመሰጠቱ በፊት አንድ ነገር አይጠየቅም። ሰው ባልተሰጠበት ህግ አይጠየቅም። ህግ ከተሰጠ በኋላ ግን አዳም ሚዩት አድርግ በእናትህ። ምን አይነት ነው ይሄ ሰውዬ? ተራብታ አታደርግ። ሰው ህግ በተሰጠበት ነው ሰው የሚጠየቀው። ክርስቶስ በስጋ ተወልዶ ሞትን በሞቱ ድል ካደረገ በኋላ ያለውን ስርዓት ከዛ በፊት ከነበረው ጋር ክርስቶስ ሞቷል ብለህ አዳም ለምን አታምንም? እንደዛ ብለህ ለምን አትጠመቅም? ገና አልሞተም። ተስፋ ያደርግ ነበረ። ክርስቶስ ይመጣል፣ ይወለዳል፣ ከዛ ስለኛ ይሞታል ብሎ እየጠበቀ ነበር እንጂ አዳም ገና ክርስቶስ ሳይወለድ ሳይሞት ሞቱን በሞቱ ሳይገድል ክርስቶስ መጥቷል፣ ሞቷል፣ ሞቶም ተነስቶ አርጓል ብለህ አዳም ለምንድን ነው ማታምነው? ገና ነው። ገና ያኔ ህጉ አልተሰጠም። ተስፋ ነው። አስቀድሞ በተስፋ ሲጠብቅ የነበረው ነው። ልክ እናንተ ቀደም ከድር እንዳለው ሀጅ ሳታደርግ ሀጅ ማታምን ከሆነ ወይንም ደግሞ ዘካት ማታደርግ ዘካ ማሰጥ ከሆነ ሙስሊም አይደለህም ማለት። ኦኬ ሀጅ ግዴታ ከሆነ ከአርካኑል እስላም ውስጥ የሚካተቱ ከሆነ እንትና አዳም ያምናል ወይ? ኖ። ያደርጋል ወይ? ኖ። እንደዛ ከሆነ ስለዚህ ሙስሊም አይደለም አዳም። አይ ህጉ በዛን ሰዓት አልተሰጠም ከሆነ ታዲያ እኔን ለምን ትጠይቀኛለህ? በአዳም ጊዜ ክርስቶስ ሞቶ አልተነሳም። ሞቶ ባልተነሳበት ላይ አዳም ኢየሱስ ሞቶ ተነስቷል ለምንድን ነው ማትለው? ገና ሞቶ ይነሳል ብሎ የሚጠብቅ እንጂ ሞቶ ተነስቷል ብሎ የሚያምን አይደለም አዳም። እና እንደዛ ነው። ቶፒኩ ላይ አሁን እንመልሰውና ክርስቶስ ምንድነው? እሱ አዳኝ ቤዛ ነው። አዳኝ እንደሆነ ሲጠብቁት እንደነበረ ዘካርያስ ላይ የተነገረው ትንቢት አዳኝ እንደሆነ ነው። ከምንድን ነው የሚያድናቸው ከተባለ ማቴዎስ ወንጌል ምዕራፍ 1 ቁጥር 1ን ቅድም አየነው እንዴ? ክፈች ውስጥ አንዴ። ልጅም ትወልዳለች፣ እርሱ ህዝቡን ከኃጢአታቸው ያድናቸዋል እና ስሙን ኢየሱስ ትለዋለች። ስለዚህ ከኃጢአታቸው የሚያድን ነው። ሁሴን ከኃጢአት የሚያድነው ማን ነው? እፎይ ዝም ብለህ እንትና አትዘብዝብ፣ አታውቅም አንተ። ፈጣሪ አላህ ነዋ፣ ዓለማትን የፈጠረ። ስለዚህ ኢየሱስ ኃጢአትን ያድናል። ስለዚህ ኢየሱስ አላህ ነው እያልከኝ ነው? አላህ ነው፣ ብቸኛ ነው፣ አይወልድም አይወለድም። በቃ እኔ ለርቢ ነው ዓለማትን የሚያስተዳድር እኔ የፈለኩት ለርቢ አይወልድም አትበል። አይወልድም አይወለድም ታክ ማይለውን አትበል። ቁርአን ላይ አትጠፍ። ቆይ አንዴ አትግባብኝ። አንዴ ና ከፍ በል እንዴ። ሱረቱል ፋቲሃ አንብበው። ሱረቱ ፋቲሃ ነው አይወልድም አይወለድም የሚለው ሱረቱ ፋቲሃ ላይ ነው አይወልድም አይወለድም የሚለው። ለም የሊድ ወለም ይውለድ የሚለው ሱረቱ ፋቲሃ ላይ ነው። ምን አይነት ይሄ ሰውዬ ነው አሁን እኔን አታውቅም ይለኝ? ሱረቱ ምን ላይ ነው ያልከኝ? አይወልድም አይወለድም ያለው ሱረቱ ናስ ላይ አይወልድም አይወለድም ይላል። እሸልምሃለሁ፣ ክፈተው። ሱረቱ ናስ ላይ አይወልድም አይወለድም የሚል ጥቅስ ካመጣ እሸልምሃለሁ፣ ንጽጽር አቆማለሁ። ቦታ የሚቀሙበት ቦታ ሰምቶ ነው ፎታይ ተረት ተረት ሲሰሙ ይመጡና አታውቅም ብሎ እኔን ገና ቅድም ደግሞ ይሰድበኛል እንጂ አንተ አላህ አይወልድም አይወለድም አንደኛ የሚል የለም። ይሰማል። በመጀመሪያ ደረጃ አዳምጥ። በቁርአን ውስጥ በ114ቱ ምዕራፍ ውስጥ አዳምጥ። በ114ቱ ምዕራፍ ውስጥ አለ አላህ አይወልድም አይወለድም የሚል ሽታውም የለም። አንድ በል። ሱረቱ ፈቲሃ ላይም ሱረቱ ናስ ላይም ደግሞ የሚቀራረብ ንግግር እንኳን የለም። ሁለት በል። ሌላ እድል ሶስተኛ ትሞክራለህ። ተማከሩ። ፖዝ አድርግና
እንግዲህ እንደኚህ ናቸው። አሁን እኔን እኮ የሚተቹት ደግሞ መሀይምነት ደፋር ያደርጋል። ባይዞ ጥሩ ደፋር አድርጓቸዋል። እንደ መተቸት ቀላል አይደለም። እዛ ክርስትናን ብቻ አጨማልቀው ስድብ ብቻ አስተምሯቸዋል። ወይን አስተምሮታቸውን አያውቁ ወይን አይረዱ። እየነገርኩ ነው። በቃ እሺ፣ ምንድን ነው የነገርከኝ? አለ እንደዛ የሚል ማስረጃ የለህም እኮ። ላርምህ ትታረማለህ። ጥቅሶች ልስጥህ። ተመለስ። እኔ ጥቅስ ልስጥህ። ሺህ ጊዜ ወጥተህ ብትመጣ አታመጣውም። በቃ ታዘብኩ እኮ ጭንቅላትን ገመጥኩት። ምን አውቀህ ያልከውን እኮ ማስረጃ ጠይቄህ እኮ ስንት የወጣ ገባህ? የለህም እኮ አለው። እስኪ ምንድን ነው? ምን ላይ ነው የሚገኘው? ምን ላይ ነው የሚገኘው? ሱረቱል ኢኽላስ እያልኩ ነው እኮ ሱረቱል ኢኽላስ። ሱረቱ ኢኽላስ። እሺ፣ ሱረቱ ኢኽላስ ላይ ምን ይላል? አላህ እንደማይወልድና እንደማይወለድ ይናገራል። አይናገርም፣ አይልም። አይወልድም፣ አይወለድም፣ ሽታውም የለም። ክፈትና ሳየኝ፣ እኔ ንጽጽር አቆማለሁ። እንደዛ ካለ ሱረቱ ኢኽላስ ላይ ምንድን ነው የሚለው? ሁሴን ምንድን ነው የሚለው? ለምን አፈርክበት ስታየው? አንተ እንዳልከው ነው የሚለው ወይንስ አይደለም? አይሰማህም እንዴ? ምንድን ነው የሚለው? ምንድን ነው የሚለው? ምንም የሚያሳፍር ነገር የለውም። ቁል ሁወላሁ አሐድ፣ አላህ አይወልድም አይወለድም ነው የሚለው። ቁል ሁወላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። ኧረ ያንተስ ከፋ፣ ያንተስ ከፋ። ቁል ሁወላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። እና በኢየሱስ ስም ያንተም ከፍቷል። አላምን ማለት በቁርአን የዋብዮች ደረሶች እነኚህ ናቸው። ቁል ሁወላሁ አሐድ ቁል ማለት ምን ማለት ነው? እሺ ቁል ማለት ምን ማለት ነው? እሺ እሱን ተው። አሐድ ማለት ምን ማለት ነው? ምን ማለት ነው? አሐድ ማለት አንድ ማለት ነው። ታዲያ ምንድን ነው? እንዴት ነው ቁል ሁወላሁ አሐድ ማለት አይወልድም አይወለድም ነው ብለን እንዴት ነው? አይወለድም አንድ ነው ማለት እኮ ነው። አንድ ነው፣ አይወልድም አይወለድም ማለት ነው። ማለት ነው የሚያስ እኔ አንድ ነኝ አልወልድም አልወለድም ማለት ነው። ይህ ሰውዬ ያንተስ ከፋ። በእናትህ ደግሞ አሁን አላሁ ሰመድ ብሎ ይመጣል። ርቀት ቦታ መሄድ አያስፈልግም። በቂና በቂ መልስ ይበቃል። አላህ ይፈስር። ቆይ ላንብብለት። እሺ ይሄ የጫት ቤት ደረሳ። ቁል ሁ አላሁ አሐድ ማለት ምን ማለት ነው? መጀመሪያ ፈስር። እቺ ሁሴን ቀጥል። አንተ ከዴር የምትባለው እከካም ቦርኮ እናትህ ትበዳት። ምንድን ነው የምታወራው? ዋብያ እንደዚህ አንተ ጭንቅላት ስለሌለ ነው። ችግር የለውም። እሺ ችግር የለውም። አንተ ሁሴን እስቲ አንተ ተናገር። ዋብያ እንደዚህ ናቸው። የመሐመድ አብዱል ዋሃብ ልጆች እንደዚህ ናቸው። የለውም እሱ ችግር የለውም። ሁሴን የሎዝ ቤት ደረሳ ነው። በቃ ሎዝ ሻጭ ነው። በቃ ተው፣ በቃ አውርዶ ታች ታብታብ ያርገ። ዋብዮች ክርስትናን እንደ መሳደብ ይመስላችኋል። አስተምሮታቸው ምንም የሚያውቁት ነገር የለም። ምንም ማለት ነው። ኤኒዌይስ አልወለደም አልተወለደም እንጂ አይወልድም የሚል የለም። ብታውቀውን አስተምር። በቃ ሚት አድርግ። አንተ ስድቡ ይሻልሃል። አንተ ከስሮና ተሳደብ። ቢያንስ አላህ አይወልድም የሚል ሽታው
አይወልድም ሳይሆን የሚለው ክፍሉ አልወለደም ነው። ወደፊት ሁሴን አልወለደም አልተወለደም ነው እንጂ አይወለድም አይወለድም አይወልድም አይደለም የሚለው። ኦኬ ወደ ክፍሉ መልሹና ወደ ቀድሞ ቶፒካችን ተረጋጋ። የዘንባባን ዝንጣፌ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ ይላል። ስለዚህ ትንቢቱ በግልጽም ተፈጸመ ማለት ነው። ትንቢቱ በትክክል ተፈጸመ። ትንቢቱ በደንብ ተፈጸመ። ይሄንን ሙስሊሞች ይህንን ትንቢት ይቀበላሉ። ዝቅ አድርጊው። ካላመንክም እስቲ ሚት አድርግ በእናትህ። ኦኬ ዝቅ አድርጊው። ቁጥር 2 አካባቢ አድርግ። ዮሐንስ ወንጌል ነው። ሶሪ አንቺ ጽዮን ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጭላ አግኝቶ የሚለውን አነበብን። ሱብሃንአላህ። በፊት ሀክማና ማሂር አሉ ቀድሞ የገቡ ስለሆነ ማሂር ቀጥልሽ። ሀክማ አይ ቲንክ እናንተ ቀጥሉ፣ ሙስሊም ከሆናችሁ ቀጥሉ። አይሰማም? አንተ ይሰማል? ማሂር ሀክም አላችሁ? ቀጥሉ። ማሂር ከአንዴ ኦኬ። ሁሴን እዚህ ላይ ታወራለህ፣ ማውራት ትችላለህ። ፊዳከስ ታወራለህ፣ ክፍሉ ላይ ታወራለህ። ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ነው። እንደክፈችው ኢየሱስ ጌታ ነኝ ያለበት ቦታ ሳይ እንደኔ እሱም ብቻ ነው የምፈልጊው። ትምህርቱ ላይ አታወሪም? አዎ ሳይ ያው እዚህ ክፍል ላይ እኮ ያለበት ቦታ ሳይ ካሳየውሽስ ካሳየውሽ ምን ለምን ፈለግሽው? ለማወቅ ነው። ሳይ እንግዲህ ኦኬ በደንብ አስሰው። የክፍል ጌትነቱን የሚናገር ነው። ክርስቶስ ወደ ኢየሩሳሌም በሚሄድበት ሰዓት ላይ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ። በደንብ አስሰው። 2ቱን ቀድሞ እንዲሄዱ ላካቸው። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዛን ጊዜም የታሰረች አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ በደንብ አስበኝ፣ ለጌታ ያስፈልጋል በሉ፣ ወዲያውም ይሰዳችኋል አላቸው። ማን የላካቸው? ወንድም እህታችን ሀክማ ኢየሱስ ነው የላካቸዋል። ኢየሱስ ነው የላካቸው አይደለ? ደቀ መዛሙርት። ስለዚህ አህያዋን ፈታችሁ አምጡልኝ አላቸው። የአህያው ባለቤት ለማን ነው ካላችሁ ለጌታ ያስፈልጋል በሉ አላቸው አይደለ? ስለዚህ ጌታ ነኝ እያለ ነው አይደለም? በእናት ባለጌያቱን ምን አይነት ባለጌ ናቸው ሙስሊሞች ግን ታዘቧቸው። ስለዚህ ጌታ ነኝ እያላቸው ነው አይደለም? አላለም። ታነኝ ያለበት ኦኬ ምንድን ነው እያላቸው ያለ? ይሄ አንብቤው። እሺ አማርኛ ትችላለሽ ማንበብ? ኢየሱስ እኔ ጌታ ነኝ አላለም። እዚህ ጋር አሁን እኔ ጌታ ነኝ እዚህ ጋር አላለም። ምንድን ነው ያለው? አንብቤው። እስኪ ምንድን ነው ያለው? ለጌታ ያስፈልጋል አላቸው አይደለ? ሀክማ
ሰማሻል? ለጌታ ያስፈልጋል ብሎ ትእዛዝ ሰጣቸው። ለማን ነው የምትወስዱት ብለው የሚጠይቋችሁ ከሆነ ለጌታ ብላችሁ መልሱላቸው አለ። ጌታ ነኝ እያለ ነው። ግልጽ እኮ ነው። ግልጽ አልሆነልሽም? አክማ አልሆነኝም። እሺ እሺ። አሁንም አንድ ጥያቄ አለኝ። ቆይ ልጠይቆይ እኮ ትጠይቂያለሽ። ቃል በቃል ጌታ ነኝ ያለበትን ብሰጥሽስ ትቀበያለሽ? ጌታ ነው ብለሽ ትከታያለሽ? አዎ ብላለች። አልከተልም ግን እስቲ አሳይ። አዎ ብለሻል። ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ነው ይፈችላት። አዎ ብለሻል። ለምን ፈራሽ? ለምን እፈራለሁ? ያስፈራኛል። እሺ እስቲ አንብቤንን አንተ አንብብልኝ። በእናትሽ በአንቺ ድምፅ ደስ ይላል። ሴቶች ሲያነቡን ነው ደስ የሚለው። ጌታችን ፍቅር ነው። ሴቶችን በጣም የሚያዝንላችሁ የሚራራላችሁ ነው። የጌታን ቃል እስቲ አንብቡት። ችግር የለውም አንብቢው። ምን የሴጣንስ ቃል ይነበብ የለ እንዴ? በቁርአን ውስጥ ስላለ ማለት ነው። ኦኬ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ ያልኩትን ድገሚ እስቲ። እኔ ምን ስሆን ይላል? እኔ ጌታና መምህራችሁን ስሆን እግራችሁን እንኳን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ከፍ አድርጊው። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። እኔ ምን ስሆን አለ? ጌታችሁና መምህራችሁ ስሆን። ኢየሱስ ጌታና መምህር ነው ወይ? አይደለም። ጠይቀሽን ነበር እኮ። መልካም እሺ ይላል መጽሐፉ አይልም? እሺ አንቺ ጠየቅሽንን አሳይተንሻል። አላሳየሽም? ችግር የለውም። ቁርአንና ሐዲስሽን ሴጣንና ጂኒ ስለጻፉት ችግር የለውም። በሱ ማመን ትችያለሽ። ግን መጽሐፉ የጠየቅሽኝ ላይ ጌታ ነኝ ያለበትን አይደለም። እሺ ካላህ የወረደ ቃል እና አላህ ነው መጽሐፍ ወረቀት ላይ ጽፎ የሰጠሽ። በደንብ አስተዊ ሐክማ። ጌታ ነኝ ያለበትን ብለሽኝ ነበረ። ጌታ ነኝ ይላል አይልም? ይላል አይልም? ታማኙኝ አክማ 2500 ሰው እየታዘበሽ ነው በቲክቶክ ላይ። ታማኙኝ ታማኙኝና ቋይ አዳምጣን። ጌታ ነኝ ብሏል አላለም? አያችሁ፣ አይናቸው እያየ አጋንንት እንዴት እንደሚጋርድባቸው፣ እውነትን ለመናገር እንዴት እንደሚሸመጥጡ፣ ፊታቸው ተከፍቶ እንዴት እንደሚክዱ፣ አጋንንት ምን ያህል ሰዎችን ከእውነት ሊያሸሽ እንደሚታገል እዩ፣ ታዘቡ። ጠየቀች፣ ኢየሱስ ጌታ ነኝ ያለበትን ከፈትን፣ አሳየን። ራእይ 1:8 1 ክፈች 7 እና 8 ከፍተን እያሳየናት ሲመጣ መረጃው ለመቀበል ተናነቃት። እዚህ ጋር ከስር ያሉት ደግሞ ለመረበሽ ይሞክራሉ። ምክንያቱም የጌታችን ክርስቶስ ቃል ሲነገር መንፈሳቸው ይታወካል፣ ይረበሻሉ። አጋንንቱ ከባድ ነው። ምክንያቱም አጋንንት ወንድማችን ነው ብለው ስለሚያምኑ ይረብሻቸዋል። የክርስቶስ ጌትነት አምላክነት ሲነገር መንፈሳቸው ይታወካል። ሴጣን ዚስማች ነው ማኒፑሌት አድርጓቸው እንደ ሮቦት የሚጫወትባቸው። እውነትን ከሐሰት መለያ እንትን የላቸው፣ ሚዛን የላቸው። የጠየቁትን ማስረጃ እያመጣንላቸው ላለመቀበል ይፍጨረጨራሉ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ።
አሁን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ ኢየሱስን ማርያም አይደለ የወለደችው? በይ ውስጥ ይህን ክፍል የጠየቅሽን በመጀመሪያ ተመልሷል አልተመለሰም? ቆይ የጠየቅሽን ተመልሷል አልተመለሰም? ስማኝ እኔ እኮ ሰማሻለኝ። ይቅማ የጠየቅሽን ተመልሷል አልተመለሰም? እኔ አሁንም ጥያቄ አለኝ። አሁን ትመልስልኛለህ? አዳምጠኝ እኮ ሁለተኛ ጥያቄ እኮ እንድቀበልሽ የመጀመሪያው ጥያቄሽ ተመልሷል አልተመለሰም? አንድ ላይ እንትን እንላለን፣ ችግር የለም። ይሄንን መልስልኝ። የመጀመሪያው ጥያቄሽ ተመልሷል። ሁለተኛ ጥያቄ ጋር የምናልፈው የመጀመሪያ የጠየቅሽን ጥያቄ ተመልሶልሻል አልተመለሰልሽም? አልተመለሰልኝም። እየጠየቅኩ እኮ ነው። አሁንም አልተመለሰም። ቆይ ያልተመለሰው ምንድን ነበር የጠየቅሽኝ? ምን ነበር የጠየቅሽኝ? ጥያቄሽን ድገሚ ውስቲ። ምን ብለሽ ነበር የጠየቅሽኝ? ወጣች። ሎክ እኔ ይህንን ፍርዱን ለኦዲየንስ ነው የምተወው። ሙስሊሞች ከስር ያላችሁ አይምሯችሁ የምትጠቀሙ አጋንንት ያልተጫወተባችሁ አጋንንት ወንድማችን ነው ብላችሁ ማታምኑ፣ አጋንንት ወሲብ ያደርገናል ብላችሁ ማታምኑ፣ እንደ መሐመድ በደማችን ውስጥ አጋንንት አለ ብላችሁ እንደ ነብያችሁ ማታምኑ፣ አጋንንት ያዘናል እንደ ነብያችሁ ብላችሁ ማታምኑ ጤናማ ኢትዮጵያዊ መንፈስ ያላችሁ ሙስሊሞች እንደ ሙፈሲሮቻችሁ ጆሮአችን ውስጥ ይሸናል አፍንጫችን ውስጥ ያድራል ብላችሁ ማታምኑ ጤናማ ሙስሊሞች በደንብ አስተውሉ። መረጃ ሲመጣ እንደዚህ ነው። መረጃውን እንኳን ድና ያደርጉታል፣ ተዊል ያደርጋል። መረጃውን በማያምኑት ለመካድ ወይንም ለማስተባበል ይሞክራሉ። ኦኬ አሁን አላህን ከፍ እናደርገውና እንዲያምን እናደርገዋለን። ቀደም እሷ እያወራች ጣልቃ ገብቶ እያወራ ስለነበረ ቆንጆ ኮንቨርሴሽን እናደርጋለን። ሪከርድ አድርጉና መማማሪያ ይሆናል ለሌላው። እንኳን ደህና መጣ አላህ። አላህ መጣ እንዴ? ያው ስምህ አላህ ነው እንግዲህ። አላህ ይዘዋን ማለት አላህ ይላል እንግዲህ። ቀጥል። ምኑ ነው ዋል? እግሩ ነው እጁ? እግሩ ነው እጁ ነው? አንድ ምን ማለት ነው? ጥያቄ ደስ ይላል እኮ። አላህ ይዘዋን ማለት ምን ማለት ነው አልከኝ። ዋን እኔ እስከማውቀው አንድ ማለት ነው። እግሩ ነው እጁ ነው? አንተ አንድ ነው። አሁን አንተ አንድ ነው ብቻ። አሁን እጂ ምናምን የሚባል ነገር አለ እንዴ? ቴንክ ዩ አላህ አምሳያ የለውም የሚሉት ነገር ውድቅ ሆነ ማለት ነው። ልክ አላህ እንደኔ በእኔ አነጋገር ብቻ ውድቅ አላህ እንደኔ አምሳያ ያለው ነው። እጁ እግሩ ተደምሮ ነው አንድ የሚባለው። እናመሰግናለን ከድር። ከዚህ በላይ መመሳሰል አለ? አሁን ራሱ ነው የጠቀሰው። አንተ እጅና እግር ተደምረዋል እንደ አንድ የምትባለው አለኝ። ታላቅ አመሳሰለኝ። ከዲር ክርስቲያን ነው አውቀዋለሁ። ይህን ነው የምታገኝ። ችግር የለም። ያውቃል መስጊድ ላይ ያውቃል። ምን ለማለት ነው ፈለግከው? አላህን አንድ ነው ስትል ውሸቱን ቆይ የት ነው የምታገኝ? ሁሱ ቤት ነው አየሁት። ዝም በል አንተ ዝም በል። ሪካርድ አሰማለሁ። ሁሱ ቤት ነው ያየሁት። ማንን ነው አየው? ተው በግል ነው የግል ነው ስትይ አልነበረም እንዴ? ሁሱ ጋር ምኑ ነው የግል ያልኩት? ምኑን ነው የግል ያልኩት? ተው እሱን ተው፣ ችግር የለም። ተው ምንድን ነው ምኑን ነው የግል ነው ያልኩት? ምኑን ነው መልስ ተጠይቀህ አልመለስክም። እስልምና ላይ ተው፣ ፖለቲካ ስራ ዝም ብለህ ተቀመጥ አንተ። አሁን ምን ጠይቆኝ ሪከርድ ጠይቅ። አንተ ከውስጥ አቦ ሪከርድውን ብላና እኔ ልጠይቅ። እሺ አንተ ሙስሊም ነህና እኔ ልጠይቅ። አንተ ምርጥ ሙስሊም ነህ አንደኛ። ከአንተ ጋር አላወራም አልኩህ እኮ። እስቲ አምላክ ጭንቅላት አለው? ይሄን ታውቃለህ? ዋናው ነገር በማይክሮስኮፕ አይቼ እነግርሃለሁ።
አሁን አለው አላህ ወይስ በማይክሮስኮፕ የለውም? ይታያል ማለት ነው። አንተ ደግሞ ቴንክ ዩ የሚያወራውን ነገር ወደ አላህ ቴንክ ዩ። አድርገዋል። ህፃን ነው። ሰማይ ድረስ ማየት ያልቻልነው ርቀት ቆይ ነበረ። እንኳን ምን ነው በማይክሮስኮፕ ጭንቅላት ይሰራል? ከተገኘ ይታያል አላህ። አንተ እኔ የሚያወራውን ነገር ወደ አላህ ታዘላለህ እንዴ? ትንሽ በማይክሮ ማሰብ የሚባል ነገር የለም እንዴ? ከድር የጠየቀህ በባትሪ እኮ አላህ አይታይም? ጭንቅላት አለው ወይ ብሎ ነው። እኮ አንተ ለምን ወደ በማይክሮስኮፕ አላህ አይቼ እነግርሃለሁ ትዘላለህ? አልከው። የኔ ጥያቄ ወደ አላህ ለምን ትዘላለህ? እኔ የሆነ ነገር ሲያወራ በኔ አላህ በኔ ነው በማይክሮስኮፕ አይቼ እንደምለካው እነግርሃለሁ አልከዋ። በኔ ነው እንደምለካው አላህን። ኧረ ተው፣ ማሰብ የሚባል ነገር አለ። መቼ ነው የሚታየው? ቆይ ቆይ ወንድማችን መቼ ነው? ሌሊት እኔ ሲወርድ ነው? መቼ ነው የሚታየው? ለአንተ መልስ ሰጣሁ እንጂ አላህ በኔ እኔ እውቀት ላይ ኖረን ይችላል። መልሱ ጥሩ ነው። መቼ ነው የሚታየው? ሌሊት ሲወርድ ነው ወይስ መቼ ነው? ሁሌ ነው የሚታየው ማለት ምን ለማስፈልጋ ነው? ምን ለማስፈልጋ ነው? ሁሌ ሲወርድ ወደ ቅርቢቱ ሰማይ ሲመጣ ነው ወይስ ሁሌ ነው በማይክሮስኮፕ ቼክ የምታደርገው እንዳለ? ምን እያልክ ነው አንተ? አይ መቼ ነው የሚታየው ነው የምልህ። መቼ ነው? ሁሌ ነው የሚታየው ወይስ ወደ ቅርቢቱ ሰማይ ሲመጣ ነው የሚታየው? እስኪ አውራ፣ በደንብ አውራ። አሁን እያወራሁ እኮ ነው፣ መልስልኝ። መቼ ነው በማይክሮስኮፕ ያየው? ወይስ ቅርቢቱ ሰማይ ሲመጣ ነው ወይስ ባትሪ አብርተበት ወደ ላይ ነው? እንዴት አይተው? ምን እያወራህ ነው አሁን? ስለ አላህ ነው። ስለ አላህ አይደለ እንደ እያወራን ያለ ነው። ቅድም እኮ ምንድን ነው የጠየቀኝ? ትቆያላችሁ ወይ? አላህ ነው። ስለ አላህ ነው የጠየቁ። ምን ጠየቁ እኮ? አላህ ጭንቅላት አለ ወይ አልከኝ። ጭንቅላት ምናምን ብለህ ነው እኮ አወራሁ። አለው። እሺ አለው። ጥሩ። ምን ማለት ነው? በአንዴ ወደ ዘለ ጭንቅላት ብለህ የምትጠይቀኝ ምን ፈልጋህ ነው? ምን ለማለት ፈልጋህ ነው? አእምሮ ከሌለ እንዳንተ አእምሮ ከሌለ ብዬ ነው። አእምሮ እንዳንተ ከሌለ ብዬ ነው። እንዳንተ ተሳዳቢ እንዳንተ ባለጌ እንደውም ብዬ ነው። እና ሙስሊም ከሆንክ የለም ጠየቀኝ ነው እኔ ጥያቄ አይደለም። አንተ ትክክለኛው ሙስሊም ከሆንክ አላህ አለው አእምሮ አለው ጭንቅላት። እኔ ትክክለኛ አይደለሁም ብዬ መቼ አወራው? አይ አሁን አንተ ሙስሊም አይደለም አላልክም ቅድም? ታውና ተውና እኔ መቼ ትክክለኛ ሙስሊም ምናምን ብዬ አውርቻለሁ? አሁን እዚህ ላይ ዛለ እንዴት ጭንቅላት ጠየቀኝ ነው? አእምሮ አለው ጭንቅላት አለው ወይስ የለውም? ከድርን እኮ ሙስሊም አይደለህም ብለው ነበረ። አንተ እኮ ከድርን ሙስሊም አይደለህም ብለው ነበር። እሱ ሙስሊም አይደለም ካወራኝ በኋላ ነው አልኩት። እኔ እንደዚህ ሲጠይቀኝ ነው በኋላ አልኩት። አስቀድሜ ቢለው እንደዛ ነበር። እንደዛ ሲለኝ ሙስሊም አይደለም አልኩት። ጥሩ ንግግር መልስ ብሰጥ ነው የምትለኝ እኮ? አስቀድማ ሆነ ነገር እኮ አውቃለሁ ነው አልኩት። አንተን የሚደግፍ ነገር ቢያወራስ? እሱ የግል ችግራችን ነው፣ እሱ የግል ጉዳይ ነው ስትል ነበረው እሱ ቤት ማለት ነው። አሁን የምጠይቅህን እሺ ለሆቴል ለማስቀመጡ አንድ ደቂቃ እፎይ፣ ቆይ አንድ ደቂቃ። አለው አእምሮ አለው ማሰብ ይችላል እንደ ሰው። እኔ እኮ አሁን እንደ ባለጌ አይደለም እንዳንተ አልተሳደብኩም። አንድ ነገር ልንገርህ ቢሮ፣ አሁን ፖለቲካው ታውና ማለት ነው። እኛ የምናወራው በቁርአን ላይ ያለው ፖለቲካ አይደለም። አእምሮ አለው ያስባል። ይሄ ነገር የተጻፈው ብቻ ነው የምታወራው አንተ። የሌላ ነገር ማውራት አትችልም። መጨመርም መቀነስም የሚባል ነገር የለም። ይሄን ማወቅ አለ። ስለዚህ የለውም ማለት ነው ቁርአን ላይ የለውም። አእምሮ አለው። እስኪ የለውም የሚለው ማስረጃ ስጠኝ። የለውም የሚለው ማስረጃ ስጠኝ። እኔ የለውም ካልኩ እኮ የለውም አልተጻፈም። የለም ከነጭራሹ ስለሌለ የለም እኮ ነው የሚል። አለ የምትል ካል ደግሞ ካሁን የቅድም አልኮን ሰምታል ብለህ ማስረጃ የምታወጣ አንተ ነህ። የተጻፈው ብቻ ነው የምናምነው። አለው ካለ አለው፣ የለው ነገር እኮ የለው ነው። ግን እኛ አለው የለውም ብለን እንትን እጃለው በተጻፈው ምንድን ነው ያለው? ችግር አለው? ምን አለው? እጃለው ብትባል ችግር አለው? አላህ እኔ ያልኩት በቁርአን ከተጻፈ የተጻፈው እንቀበላለን፣ ችግር የለውም። ግን ይሄ የሌለ ነገር አውቆ እንደዚህ ብለው አይጠየቅም ነው እኔ ጥያቄ። እሺ ምን አለ? ምን በቁርአን የተነገረው ምን አለ? ምንም ችግር የለውም አይደለ? እኔ የሚለውን ይሰማል ግን እኮ አላህ እጅ አለው ይሰማል። በቁርአን የተነገረው ምን አለ? ችግር የለውም። ያወሩ ነው በቁርአን የተጻፈው እናምናለን፣ ችግር የለም። እኛ ምንድነው የተጻፈው? ምን ተብሎ ምንድነው የተጻፈው? ለምሳሌ ጠይቀኝ። አሁን ጭንቅላት አለው ብለህ መጠየቅ ግን አግባብ አይደለም። እሺ ምንድነው ቁርአን ውስጥ አግባብ ያልሆነው ከምን አንፃር ነው? አግባብ አይደለም የሚባለው ከምን አንፃር ነው? እሺ አሁን እግዚአብሔርን ማን ፈጠረው ቢለህ ትመልስልኛለህ? ይሄ መልስ ይሆናል? ይሄ ጥያቄ ነው? አግባብ ያለው ጥያቄ ነው?
አግባብ ያለው ጥያቄ ነው። እግዚአብሔርን ማፈጠረው እግዚአብሔር ፈጣሪ እንጂ እሱ ተፈጣሪ አይደለም። አስጀማሪ አይደለው ጀማሪ። እሱ ሁሉን ነገር አስጀማሪ ነው። እኔ እኮ አውቀዋለሁ። መልሱ እንደዛ ነው። ስለሚያውቀው እንደዛ ብለው አይጠየቅም ነው። ኦኬ፣ እንደዛ ከሆነ እሺ፣ አላህ ጭንቅላት አለ የለውም? የተጻፈ ነገር ከሆነ በቁርአን ላይ ያለ ነገር እናምናለን። የሌለ ነገር ደግሞ አለም የለም ተብለው ትንሽ ነገር አይጨመርም። እሺ፣ አላህ ጥፍር አለ የለውም? እሺ፣ ቆይ ችግር የለውም። አላህ ጣቶች አሉት፣ እጅ እንዳለው ታምናለህ? አምናለሁ። ጥፍር አለው የለውም? ጥፍር አለው ምናምን የሚል ነገር አላየሁም። የለውም? እሺ፣ አለው ካለኝ አለኝ ካለኝ ይቀበለዋለሁ። ኦኬ፣ አለው ብለህ ነው የለውም ብለህ ነው የምታምነው? ነው አላህ እኔ አላየሁም። አሁን አለኝ ቢል ራሱ ይቀዘናል ነው የሚቀበለው። እሺ፣ ብልት አለው የለውም? አይሰማም። ይሄ እኮ ዘጊ የሆነ እንትን መልስ ነው። አለኝ ያለ ነገር ሁሉንም ይቀበለዋለሁ። አለኝም የለኝም ያላለ እንሳ ደግሞ ብልትስ አለው የለውም? ብልትስ አለው የለውም? ብልት ብልት አለኝ ካለ አለው ነው በቃ። ምንም ያሳፍር ነገር የለ። ፈጣሪ ነው ይቀበለዋለሁ። አለ ነው። አሁን አለው ብለህ ነው የምታምነው የለውም ብለህ ነው የምታምነው? እኔ ሲያነበው ያገኘሁት አለኝ የሚል ነገር ካየው አለው ነው በቃ። ምንም ነገር የሚያን ነገር የለም። ስለዚህ ያንተ አላህ ስንት አካላቶች አሉት ማለት? ስንት ነው ያሉት? አለኝ ብሎ የነገረ ስንት ናቸው? አካል ስትል ስንት ነው አለኝ ብሎ የነገረ? ያለው አላህ የምታውቀው ስንት ነው? አካልማ በእናንተ ነው የሚበዛው። ችግር የለውም። ያንተን ንገረኝ። ስንቱን ታውቃለህ? ስንት ነው ያለው? ቁጠርልኝ እስኪ። እኔ እኮ አልኩ አለኝ ያለ ነገር ሁሉ እኔ እቀበለዋለሁ አልኩ። ብታመጣልኝ እኮ ስንት ነው? የፈለከውን ብታመጣ እኔ እቀበላለሁ። ሺህ ለም አይኖረውም። ዘጋው። እኔ ጥያቄ ከቁርአን ከተጻፈ ስለዚህ አላህ ሺህም ቢሆን እቀበላለሁ 7ም ቢሆን እቀበላለሁ አልከኝ። ታዲያ አላህ 15 ሚሊዮን አይኖረውም። ኦኬ አንዴ ታዲያ አላህ አንድ ነው የምትለው ምኑን ነው? እነኛን 15 ሚሊዮኖቹን ደምረህ ነው አንድ ነው የምትለው? እኔ እኮ ለአንተ መልስ ነው አልኩት። ይገባል? አላህ አንድ እኮ 10ም 7ም ሊሆን ይችላል 15 ሚሊዮንም ሊሆን ይችላል አልከኝ። ለአንተ መልስ ሊሆን ነው ታዲያ እነኛን ድምሮቹን ነው አንድ ነው እያልከኝ ያለው እኮ። ለአንተ መልስ ሊሆን ነው አልኩ እንጂ ይሆናል አላልኩም። እኔ አለኝ ያለ ነገር እቀበላለሁ ለማለት እኮ። ስንት ነው ያለኝ ያለህ ነገር? እኔ አለኝ ያለኝ ነገር ሁሉም ይቀበለዋለሁ ካልኩ ስንት ነው አለኝ ያለህ ነገር? ፕሊዝ አለኝ ያለህ ነገር ስንት ነው? ምኑ ስንት ነው አለኝ ያለህ ነገር? ለምሳሌ እጅ አለኝ ብለዋል፣ ይቀበለዋለሁ። ስንት እጅ ነው ያለው? ሁለት እጅ አለኝ ብለዋል፣ ተቀበለዋለሁ። ሁለት እጅ ደረስን። እሺ እግር ስንት ነው ያለው? ኧረ በለው። ኦኬ እጅና እኔ እኮ አውርቻለሁ። አይሰማም ነው አላህ አለቃ ምንድን ነው ጣልቃ የምገባው? ስለዚህ በአንተ አስተምሮ መሰረት እነኝን ደምረህ ነው አንድ የምትለው ማለት ነው። ማአቱን ሰባስበህ አንድ የምትለው እንደዛ ነው? አላልኩም፣ አልጣኝም፣ እንደዛ አላልኩም። ካልደመርክ ካዳ እጁ ብቻ ሁለት ነው አልከኝ እኮ። አላህ ሁለት ነው ለምን አትልም? ኧረ ይሰማል። አሁን ወይኔ ምንድን ነው የምትጠይቀኝ? ግልጽ ነው ጥያቄ። እስኪ አላህ እጁ ብቻ ሁለት ከሆነ አላህ አንድ ነው እንዴት ትላለህ? ካዳ አሌስ እጁን እንደኔ ደምረህ አንድ ነው ብለህ እንደኔ የምቆጥር ካልሆንክ በስተቀር እንደ ሰው አንድ ተብሎ ሲቆጠር ሁለት እጅ ቢኖረውም አንድ ነው የሚባለው። አንድ እጁ ቢቆረጥ እንኳን አሁንም አንድ ነው ተብሎ የሚጠራው። ሁለት እግር አለው እስቲል አንድ ነው የሚባለው። እንደኔ ነው እየቆጠርክ ያለው አላህን? አንተ እንደዛ ብለህ ነው የምታምነው? እንደኔ ነው አላህን እየቆጠርክ ያለው? አንተ የእሱ እንደዛ ብለህ ነው የምታምነው? አንተ አላህን እንደዛ ብለህ እየቆጠርክ ነው ወይ? እኔ እንደዛ አላልኩም። እንደዛ ካልሆነ አላህ አንድ ነው የምትለው ካዳ ስንቱን ምኑን ነው? እጁ ብቻ እኮ ሁለት ነው። እጁ ብቻ ሁለት እኮ ነው። አላህ አንድ ነው አልኩህ እኔ እኮ። ምኑ ራሱ ነው። ራስ አለው እንዴ? ራስ አለው? ወይኔ ወይማ
ከድር ራስ ተገኝቶለታል። በቃ ፖለቲካ ነው እንደተቀመጥከው ራሱ ነው አንድ ብሎናል። አንድ ራስ ነው ያለው። በደንብ አውራ ችግር አንድ ራስ ከታም የለውም። በጣም ነው የምታስቁኝ ግን አላህ ይስዋን። ከታ መጣ ከታ መጣ። የራስ ጭንቅላት አለው ምናምን የምትለው የራስ ማለት ጭንቅላት ነው። አይዋ ራስ ማለት ባይዘው ራስ ማለት ሁለት ትርጉም አለው። እሱም ገብቶታል። አውቆ ነው ምንና ምንድን ነው ትርጉሙ? ራሴ ቢልብል ምን ማለት ነው? አንተን አሁን ራሴ ቢል ራስ ስትለኝ ሙሉ አካልን ነው የሚገልጸኝ። እሱ ደግሞ ጎዶሎ እንደዛ ነው እና እንደዛ ያወቀ ምን ነው ማሽቃበጥ ምን ይባላል? ራስ አለው የሚል ማስረጃ አለ ከቁርአን? ራስ አለው የሚል ኧረ ወይ እኔ እኮ አላልኩም። እኔ እንደዛ አላልኩም። ምንድን ነው አልከው? እሺ ራስ የለውም። እሺ ምን ነው በችርቻሮ ነው እንደምትፈልጊው? አይ በጅልማ አለው። እሺ ጅምላ አለው። ባይዘው ቁም ነገር ያለው ነገር ህዝቡን የሚያስተምር ነገር አውሩ። ዝም ብሎ ፖለቲካ ደስ አይልም። ያኔ ጨርሰናል። ፖለቲካ ሳይሆን እንትና የምር እኔ ፖለቲካ ነው መሰለኝ። አይ እንደዛ ሳይሆን አሁን እኮ እምነታችሁ እኮ ነው እናንተ አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? የተወሰኑ አካላቶችን አንድ ነገር እኔም ላውራ። ለኛ ደግሞ እናንተ አስቸጋሪ ነው። አይ ምንም የሚያስቸግር ነገር የለም። እሺ ቀጥል። ለኛ የእናንተ አስቸጋሪ ነው ወይንም ልናምንበት እንችላለን በእናንተ። በዛ ልክ ደግሞ የኛ ለእናንተ የሆነ ጫወታ ሊመስል ይችላል። በተጨማሪ ደግሞ እናንተ ለኛ ጫወታ ሊመስል ይችላል። ግን ሁሉም ያመነበት ነገር ሲሆን መጥፎ ነገር ሲወራ ሊሰማው ይችላል፣ እውነት ለማውራት ማለት ነው። ግን እውነታውን ማስተማር ኖርማል ነው። እኔ አልጠለም። ያ የእናንተ አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? ለኛ ዛት ታጸድቃላችሁ። ዛት ታጸድቁና አንድ ነው ትሉናላችሁ። ዛት ካጸደቅ እጅ አለው፣ እግር አለው፣ ባት አለው፣ ጣቶች አሉት እንደዚህ ብለህ ካጸደቅክ በኋላ አንድ ነው ካልከኝ አትሊስት በስሞች እያመሳሰልክ ነው። እጅ አለው ስትል፣ መዳፍ አለው ስትል፣ ጣቶች አሉት ስትል፣ ሁለት እጅ አለው፣ አምስት ጣት አለው፣ እግር ያለው፣ ባት ያለው። ባት ስትል ምንድን ነው? ባት ይታወቃል። እግር ስትል እግር ምንድነው? ይታወቃል። እጅ ስትል እጅ ምንድነው? ይታወቃል። አምስት ጣት ስትል ይታወቃል። ከዛ በኋላ እነኚህ ሁሉ እንደኔ የተሰካካና የተገጣጠመ ካልሆነ ጣቶቹ አምስቱ ዛጋ ከሆኑ፣ እግሩ ዛጋ ከሆነ፣ እጁ ዛጋ ከሆነ፣ የተነጣጠሉ ከሆኑ አንድ ብለህ አትቆጥረውም ነው። እንደኛ ነው አልሌስ መቁጠር ያለብህ። ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት ባት ያለው፣ አምስት ጣት ያለው እያደረግክ እንደዚህ የምትቆጥረው ከሆነ ደግሞ እሱን ተዛ ደምረ እሱን አንድ ብለህ እነኛን ድምሮቹን አንድ ብለህ የምትጠራ ከሆነ ከኛ ጋር መሳሰልከው ማለት ነው። አይመስል የምትለው ምን ይሆናል? መልኩና ሳይዙ ይሆናል። በመልክና በሳይዝ ከሆነ እኔ እናንተ እጅ ራሱ መልካችን ላይ መሳሰል ይችላል። የኔና አንድ የፈረንጅ ሰው እጅ ላይ መሳሰል ይችላል በመልክ። በሳይዝም ከሆነ ያንዳንዱ ትንሽ ይሆናል፣ ያንዳንዱ ግብዳ እጅ ሊሆን ይችላል። ያላ ደግሞ በጣም ግዙፍ ሊሆን ይችላል፣ ወይ ጥንጥዬ ሊሆን ይችላል። ስትራክቸሩ ግን ከኛ ጋር ተመሳሰለ። ቁጥርም ደግሞ ከኛ ጋር መሳሰልከው ማለት ነው። እኛ ፈጣሪ ምንም አምሳያ ለሱ ስለማይመጣለት ቢከብድህ እንኳን የኛ ቢከብድህም እንኳን ትክክል ነው ብለን ነው እኛ ፈርም የምናደርገው። ከመቅለሉ ይልቅ ቢከብድህ ትክክል ነው የኛ። ምክንያቱም እቺ ትንሿ አይምሮ ከፍጡር ጋር መሳስለኸው ፈጣሪ እንደዚህ ነው ቁጥሩ እንደዚህ ነው ብለህ በቀላሉ የምገልጸው ከሆነ እሱ ከፍጡር ጋር እያመሳሰልከው የምቆጥረው ከሆነ እኔን እንደምቆጥረኝ 1 2 3 ብለህ የምቆጥረው ከሆነ እሱ ፈጣሪ አይደለም ፍጡር ነው የሚሆነው። ፈጣሪን እንደዚህ በፍጡር አይን በቁጥር በቀላሉ የምገልጠው ከሆነ እሱ ፈጣሪ አይደለም ማለት ነው። እኛ ፍጡራኖቹ ፈጣሪን በሙላትና በጥልቀት እንዲህ ነው ኤግዛክትሊ እንደዚህ ይመስላል ብለን ልንገልጸው ልንቆጥረው አንችልም። የእናንተ እሱ ለእናንተ ሊከብድ ይችላል። ለእኛ ደግሞ እናንተ የሚከብደው አሁን አብ መንፈስ ቅዱስ የሚባለው እኛ 3 ብለን ነው የምናምነው፣ እናንተ ደግሞ 1 ነው ብላችሁ የምታምኑ። ለምሳሌ እግዚአብሔር አካል የለውም ትላላችሁ፣ በአካል 3 ብላችሁ መጣችሁ። ይሄ ምንድን ነው? እኛ ፐርሰን ስንል አሁንም ይኸውልህ አካል ስንል እንደናንተ ፓርቶችን አጽድቀን አይደለም። እናንተ ፓርት ነው የምታጸድቁት። እጅ ስትል ከእግሩ የተለየ ፓርት ነው። ባት ስትል እንደዛ፣ ጣት ስትል እንደዛ ነው።
ባት ስትል እንደዛ፣ ጣቶች ስትል እንደዛ ሰው። እኛ ግን እኔ የሚልን እሱን ሪፈር እያደረገን ነው። የእኛ የፈጣሪ ቃሉ ሎክ የፈጣሪ ቃሉ ፍጡር አይደለም ብለን ስለምናምን ቃሉን 1% ብለን እናምናለን። አንድ አካል ብለን እናምናለን ቃሉን። እናንተ ቃሉን ደግሞ ቁርአን ነው ፍጡር አይደለም ብላችሁ ስቲል ታምናላችሁ። አላህ ቁርአን ነው ወይ ብትባል አይደለም ነው የምትለው። ቁርአን ፍጡር ነው ወይ ብትባል ፍጡር አይደለም ነው የምትለው። ስለዚህ አላህ አለ፣ ቁርአን አለ፣ ሁለት ፍጡር ያልሆነ አለ ማለት ነው አንተ ጋር። እኛ ጋር ደግሞ የእግዚአብሔርን ቃል እርሱን ምንድነው ብለን ነው የምናምነው? ልጁ በስጋ የተገለጠው ክርስቶስ ብለን እናምናለን። እናንተ ደግሞ የአላህን ቃል ፍጡር ያልሆነ ቁርአን ወረቀቱ ላይ የሰፈረው ፍጡር አይደለም ብለህ ታምናለህ። እኛ ደግሞ በስጋ የተገለጠው ክርስቶስ እርሱ የአብ የባህሪ ልጅ ነው፣ ስጋው ቃል ነው ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። እኛ ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። ስለዚህ ሶስት አካል ብለን ስንል ከዛ አንጻር ነው። አምላካችን ቃል አለው፣ ሕያው ነው፣ ህይወት አለው እያልን ነው። የባህሪ ህይወቱን አንድ አካል ብለን ስለምንጠራ፣ ቃሉን አንድ አካል ብለን ስለምንጠራ፣ ስለዚህ ከዚህ አንጻር ነው። እናንተ አላህ ቃል አለው ትላለ፣ በጭራሽ አካል የለው ተብሎ ነው የሚታመነው። አካል ማለት ምን ማለት ነው? እንደናንተ አሁን ለምሳሌ ለኢየሱስ አካል አለው፣ እግዚአብሔር ይባላል። ወይት ሄዶ ነው እሱ አካል መንፈስ ነው የሚባለው። መልካም። ክርስቶስ በስጋ የተገለጠ አምላክ ነው ብለን ነው የምናምነው እኛ። ሎክ አምላክ የሚታይ የሚዳሰስ የሚነካ አይደለም። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ያ መንፈስ የሆነው አምላክ በስጋ ተገለጠ ብለን እናምናለን። የባህሪያን መልክ ያዘ ተብለን እናምናለን። በደንብ አስተውል። ያ ማይታየው፣ ማይዳሰሰው፣ ማይነካው፣ ማይወሰነው እግዚአብሔር እርሱ የእግዚአብሔር ቃል ደግሞ እርሱ ክርስቶስ ስጋው ቃል በስጋ የተገለጠው እግዚአብሔር የአብ የባህሪ ልጁ ቃል በስጋ ሲገለጥ ስጋን ሲዋሃድ የሚታይ የሚዳሰስ የእኛን ስጋ ሲዋሃድ እንደኔና እንዳንተ እጅ ያለው እግር ያለውን እርሱ ሰው ተብሎ ሲጠራ ከማርያም ሲወለድ በእርሱ በስጋው የመለኮት ሙላት ሞልቶ ያለ የሚታይ የሚዳሰስ የሚነካ ነው። አስቀድሞ ስጋን ከመዋሃዱ በፊት በደንብ አስተውላላ። ስጋን ከመዋሃዱ በፊት አስቀድሞ ያ ቃል ስጋ የነበረው የሚዳሰስ የሚነካ አልነበረም። ያላ ቃል በደንብ አስተውል። ቁርአን ከመሆኑ በፊት ያላ ቃል ነበር አይደለ? አሁን ግን እጅህ ላይ ይዘኸው ያላህን ቃል ቁርአን እያልክ እየጠራኸው ነው። ፍጡር አይደለም እያልክ ነው። ቁርአን ፍጡር ነው ወይ? አረብኛው አይደለም ብለህ ታምናለህ። ቁርአኑን መንካት አንችልም ወይ? እንችላለን። ማየት አንችልም ወይ? እንችላለን። ስለዚህ ያላህ ቃል ነው ያልከውን መንካት እንችላለን፣ ማየት እንችላለን፣ መዳሰስ እንችላለን አለ ያላህን ቃል አላህ እኮ ያለ ቃል ደግሞ ፍጡርም ፈጣሪም ተብሎ አይታመንም። ፍጡር አይደለም ግን አይደለ? ፈጣሪም አይደለም። ምንድነው እሱ? ካዳ ያለ ቃል ነው። መልካም። ያላ ቃል ይፈጥራል አይፈጥርም? ያላ ቃል ይፈጥራል አይፈጥርም? ሁን ባለው ይፈጥራል። ሁን ፈየው። ስለዚህ ያላ ቃል ሁን የሚለው ፈጣሪ ነው። ይፈጥራል አይፈጥርም? ያው በሱ ነው፣ እሱ ነው የሚፈጥረው። ሁን ባለው። ስለዚህ ያላ ቃል እኮ ያላ ቃል ይፈጥራል ማለት ነው እኮ። ያላ ቃል ይፈጥራል ማለት ነው። ሁን ባለው ይሆናል እኮ ቃሉ ፈጣሪ ነው አይደለ? ሁን ባለው ነው ተብሎ የሚጣም ሁን እኮ ያ ሁን ያለው ሁኑ ያ ፍጡር ነው ወይንስ የሚፈጥር ነው? አይ ሁን ባለው ነው የሚሆነው ተብሎ የሚታመን እኮ ፍጡር ነው ወይ? ፍጡሩም ፈጣሪ ነው ይባላል። ምንድን ነው የሚባለው? እሺ ያው ቃል ነው። በቃ ቃል ኦኬ መልካም። እሺ እንስማማ። ፍጡርም ፈጣሪም አይደለም። ተስማማው? እሺ ተብሎ ይታመናል ብለሃል። እሺ ተስማማው። ተብሎ አይታመኑ ነው የሚለው። ፍጡርም ፈጣሪም አይደለም ተብሎ አይታመንም። አልተባለም። ቃል እኛ ምናምነው ቃል በተባለው ነው። ያ አሁን አስቀድሞ ፍጥረትን ከመፍጠሩ በፊት አላህ ጋር ነበር አልነበረም? አላህ ላይ ነበር አልነበረም? ምኑ ቃሉ ነበር። ስለዚህ አላህ ላይ ራሱ ፍጡርም ፈጣሪም ያልሆነ ነገር አለ ማለት ነው።
አለው። ትሰማለህ? አላህ ላይ እሺ ፍጡርም ፈጣሪም ያልሆነ ነገር አለ ማለት ነው? አይ እሱ ጋር ያለው ቃል ነው። ቆይ አላህ ላይ ፍጡርም ፈጣሪም ያልሆነ ዓለምን ከመፍጠሩ በፊት አላህ ላይ ያለው ፍጡርም ያልሆነ ፈጣሪም ያልሆነ ነገር አለ ማለት ነው? እሱ አላህ ነው። ሁሉም ነገር በሱ እጅ ነው እኮ ፍጡርም ፈጣሪም ያልሆነ አለ። ያው እሱ ጋር ነው ሁሉም ነገር እሱ በሱ ነው የሚፈጠረው። ፍጡርም ፈጣሪም አይደለም ግን አይደል? ኧረ በለው አውቃህ ነው። ይሄማ አውቃ መሆን አለ። በደንብ ግልጽ ነው። በደንብ ግልጽ ነው። ዓለም ከመፈጠሩ በፊት ለምን አንድ በእናትህ ፕሊስ አንድ ደቂቃ የቅድሙን እሺ መልስልኝ። እሺ እንትን የኢየሱስን ቃል ፈልጊ ነው። ቆይ ከዲር ከአንተ ጋር በጭራሽ ማውራት አልፈልግም። ቆይ አለ አካሉ የተነገረውን አጸድቃለሁ አልክ። ጭንቅላቱን ትተናል። እሺ ሻፎ ብያለሁ። እሱ ካንተ አላወራም። አጭር ካንተ አላወራም አልኩ። እኔ ካንተ ማውራት አልፈልግም። አታቆም ቢያውቀው ራሱ ካንተ አላወራም። አይ አላቆም በላ አላቆም በላ እግር የለውም እንዳለውና እንደሌለው አታቆም። የተነገረውን ጭንቅላት አልጠይቅም። እሺ መስራት አይደለም ብላለች። ካንተ አላወራም አልኩ። አጭር ቃል ነው። ካንተ አላወራም ነው አልኩት። ይሰማላ ከውፈ ያወራው ነው። እኔ ብዙ እውቀት የለኝም። ያለውን አጸድቃለሁ አልክ አይደል? የተነገረውን አጸድቃለሁ አልክ። እግር ጆሮ አይሰማው ነው እንደ ቢሮ አዘነብሽ እኮ። ካንተ አላወራም ማለት አንድ ቃል ነው። ወይኔ እንደሌለው ስለምታውቅ ነው። ኧረ በለው እግሩም የለውም። ምን ነው ትንሽ እንትን ሞክረሽ ነው እንደመጣሽው? አውፋ ቅድሙን መልስልኝ። ተው ካንተ ላወራም አልኩ። ቢሮ ብዙ አታወራ። አላህ ይስዋኝ ትላለህ። ዝም ብለህ ምን እንደሆነ የማታውቅ ደደብ አንድ ነው ትላለህ። ግን ምኑ አንድ እንደሆነ ሳታረጋግጥ እሺ ተሳደብ። ደስ ይላል። ይሳደብ ትንሽ እንስማው። ቶፒክ በደንብ ስለወጣ ነው መለስ እናድርግና እንደ ቶፒኩ ላይ እሺ ቅድሙ ፎን መልስ። እሺ አንዴ ቶፒኩ ላይ እንመለስና አንዴ ዘካርያስ ትንቢቱን አንዴ ክፈችው። ቤላ ይህን ትንቢት እንዴት ታየዋለህ? እቺን ትንቢት እንዴት ታያታለህ? እና ትንቢተ ዘካርያስ ላይ እንደዚህ ተብሎ አስቀድሞ ተነግሮ ነበረ። አንቺ ጽዮን ልጅ ወይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ወይ እልል በይ፣ እነሆ ንጉስሽ፣ ልብ በል ንጉስሽ ጻድቅና ዳኝ ነው። ንጉስሽ ምንድን ነው? ጻድቅ ነው፣ አዳኝ ነው። ትሁትም ሆኖ በአህያ እና በአህያም በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ንጉስና አዳኝ ተብሎ የሚጠራው ፈጣሪ ነው ወይንስ ፍጡር? አይ ፈጣሪ ነው። ያው ኢየሱስን ከሆነ ደግሞ በፈጣሪ ፍቃድ ስለሚል በሰበቢያ ነገር አዳኝ ተብሎ የሚጠራ ንጉስ ተብሎ የሚጠራ ፍጡር ወይንስ ፈጣሪ? ፈጣሪ ነው። ፈጣሪ ነው። በደንብ አስተውሉ። ዓለምን ግዛቱ እስከ ዓለም ዳርቻ የሆነ ንጉስ የሆነ አዳኝ የሆነ እርሱ ሰላም ሰጪ የሆነ ፈጣሪ ነው አይደለ? አይ የፈጣሪ እጅ የሆነም እገዛ ነገር ከሌለበት ወንም ተሊኮ ካልሆነ ፈጣሪ ነው። ትንሽ ያላቀው ነገር ካለ ደግሞ ፍርሰን ነው የሚሆንበት። ምክንያቱም የፈጣሪ እጅ ያለበት ማለት ነው። እገዛ ሺህ ጊዜ እንትን ቢኖር አዳኝ ንጉስ ተብሎ የተጠራልህ ማለት ከፈጣሪ ካላህ ውጭ አንተ ሌላን አካል ቆይ እንደውም አባሽና ዋብያ የምትጣለዙበትም ነው። ከፈጣሪ ውጭ አዳኝ ብለህ የምትጠራው አካል አለ? እኔ ዋሃቢ ምናምን የሚባለው እኔ ጋር አይሰራም። ሙስሊም በሚለው ነው የሚኖረው። እኔ ችግር የለውም። እሺ ካላህ ውጭ አዳኝ ንጉስ አለህ? ይቅርታ አሚር ነው። አሁን ይሰማል። ኦኬ ከፈጣሪ ውጭ አዳኝ ንጉስ ብለህ የምትለው አለ ወይ? የለም። በፈጣሪ ትእዛዝ ያመጣ ሊኖር ይችላል።
አሁን ለምሳሌ ነቢያት ሁሉም አዳኝ ናቸው። የመጥፎ መንገድ ኦኬ ይመራዋል፣ አስተምሩሃል። መልካም። ሙሐመድን አዳኝ ንጉስ ብለህ ትጠራዋለህ? እኔ መልእክተኛ ብዬ ነው የሚጠራው። አዳኝ ንጉስ ተብሎ ሙሐመድ ይጠራል? አይ መልእክተኛ በሚለው ነው የሚጠራው። አይ ምክንያቱም ነገር ግን እኮ መልእክት አምጥቶልሃል። ስለዚህ ሙሐመድ አዳኛችን ንጉሳችን ነው ብለህ ትጠራለህ? አይ ቢጠራው ኖርማል ነው፣ አድኖኛል። ምክንያቱም እስቲ በለው እስቲ ሙሐመድ የሙስሊሞች አዳኝ ንጉስ ነው በል እስቲ። አይ እንደዛ ተብሎ ስለተጻፈ በሌልም ግን ኖርማል ነው። ሲሳተፍ እንደዛ ቢለውም ኖርማል ነው፣ አድኖኛል እኮ። ኖርማል መሆኑን እንድናቅ እኮ ነው። አልተጻፈማ። እንደዛ ቢሆን አልተጻፈውም ማንበብ ነው የሚሆንብኝ። ኖ ብትለውም ችግር የለውማ። ያልተጻፈን ታምናሙ። እኔ ጋር ችግር አለ። በተጻፈው ብቻ ነው የሚያምሩ ያለው። ቀደምም ብሎናል። በእናታችሁ ካልተጻፈ አንልም፣ ምንም አንልም ብሎ ነበረ እኮ። እንደዛ አሁን ግን ብለውም ችግር የለውም። እኔ እኮ ነው በእኔ ንጉሳችን ነው እያለ ነው። አይ አዳኝ ንጉሳችን ስለ ራሴ ነው የሚያወራው እንጂ ስለሌላ አላወራም። ይህን በበኩል አድኖኛል። ኦኬ፣ ስለዚህ አዳኝ ተብሎ ይጠራል እያልከን ነው። በእኔ ነው እንደዛ አላልኩም። እኔ ለአንተ መልስ ሊሆን ነው ያወራሁት እንጂ እንደዛ ተብሎ አልተጠራም። ምክንያቱም አልተጻፈም። ባለው በታዘዘው ብቻ ነው የምናወራው። እኛ ጨምረን አወራን ማለት ነው። ያልተጨመረውን ጨምሬ ቢያወራ